አቶ ለይኩን በወይዘሮ ዝናሽ የተነሳ ታመው ወደ ሆስፒታል ገብተዋል። ወይዘሮ ዝናሽ እንግዲህ ባሌን እንደዚህ እኔ ነኝ ያረኩት ብላ እያለች ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ የኔ ወርቆች። ኑሃሚ ክፍል 37 ላይ እንግዲህ ወይዘሪት ገነት ከዝናሽ ጋር ተገናኝታ የኑሃሚን ልጅ የሚያስወርድ መድኃኒት ስጫት ብላት ነበረና እሷም ሪከርድ አርጋት ስለነበረ ወደ ቤት ወስዳ ለኑሃሚ ስታሳያት፣ ኑሃሚዬ ደግሞ እንዴት እኔ እንደዛ ታረገኛለች? ምን አርጊያት ነው? የሷ ልጅ አልተሸከምኩ ምን አርጊያት ነው እንደዚህ የምትጫወትብኝ? ብላ እንግዲህ ወደ ቤት ሄዳ ልጅ ልታስወርድብኝ ነበር ብላ ለሌኩ ስትናገር፣ ሌኩን ደግሞ እንዴት እንደዚህ ታረጊያለሽ? ኑሃሚዬ እንደውም ጥሩ ነገር ነው ያደረገችው። ዳግም የሷ ልጅ መሆኑን አልተናገረችም። ልጅ ልታስወርድብኝ ነበር እቺ የሰይጣን ቁራጭ ብላ ነው ለባሏ የተናገረችው እንጂ ሌላ ታሪክ ምንም አልፈጠረችም። እኔ እንደውም የሷን ጉድ ልዘረግፍ ነው የሄደችው እዛ ቤት ብዬ አስቤ ነበረ። እኛ ግን እንዳሰብነው አልነበረም። እና ኑሃሚዬ ልጇ ልታስወርድባት እንደነበረ እና የተፈጠረውን ነገር ብቻ ነው ተናግራ ወደ ቤቷ የተመለሰችው። ድጋሚ ደግሞ አቶ ለይኩን እንግዲህ ዝናሽን ጠይቋት ነበር። እንደዚህ ያርገሻል ወይስ አላረግሽም? እውነቱን ተናገሪ ብሎ ጠይቋት ነበረና ያኔው ኑሃሚ ጋር ተመልሶ እዛ ሄዶ ገነት ስጠይቃታ አዎ ተደርጓል፣ እኔን ካላመንከኝ ሪከርድ የተደረገ ነገር አለ መስማት ትችላለህ ብላ ሪከርዱን ስታወራ የነበረውን ለአቶ ለይኩን አሰምታለች ማለት ነው። ወይዘሪት ገነት እንግዲህ በደንብ ስራዋ ሰርታለች። እሷ የፈለገችውን አንደኛ ከወይዘሪት ገነት ምንም ነገር አልናገርም፣ ለአቶ ለይኩን ምንም ነገር አልልም ብላ ብር ተቀብላታለች። በዚህ በኩል ብሯን ወስዳለች። በዚህ በኩል ደግሞ ዋና ስራዋ የተሰማን ልብና የኑሃሚን ልብ ለማሸነፍና እዛ ቤት ጠቅልላ ለመግባት ነበር ሀሳቧ። ይሄ ሁሉ ያቀለችበት፣ ይሄ ሁሉ ደግሞ እውነተኛ መስላ የታየችበት ማለት ነው። እሱ ደግሞ ተሳክቶላታል። ለአቶ ለይኩን እውነቱን ተናግራለች፣ ብሯን ተቀብላለች። ኤደንም ከዛ ቤት ወጥታለች ማለት ነው። በሽጉጥ እያስፈራራቻት ነበር። ያኔ አልናገርም ብሩን አስገቢልኝ ብላት ነበረና ልጅቷ ራሷ ተደብቃ ወጥታለች አሁን። ስለዚህ ከዚህ በኋላ ከዛ ቤት ከወጣች ደግሞ የትም ልታገኛት ምንም ልታረጋት ስለማችል ከዛ ቤት ወጥታለች ማለት ነው። ኤደንም አሁን ደግሞ ኑሃሚዬ የኔ ሞኟ ምስኪኗ ስታሳዝኝ ማለት ነው። እንግዲህ ገንዬ ከዚህ በኋላ አንቺም እዚህ ቤት መኖር ትችያለሽ፣ አንቺም ልክ እንደኔ መብታለሽ፣ ከፈለሽ ኤደንም ማምጣት ትችያለሽ። አንቺ እንደዚህ ተቀይረሽ የኔን ህይወት የልጄን ህይወት ካተረፍሽ እውነትም ተቀይራችኋል ማለት ነው። ስለዚህ ሁለታችሁም እዚህ እንድትሆኑ እፈልጋለሁ ብላ እረፍ ብላለች ማለት ነውና በጣም ነው የተሞኘችው። ይሄ ትክክል ሀሳብ ነው ብዬ አላምንም። ምክንያቱም እነሱ አልተቀየሩም፣ አውቆ እየተጫወቱባት ነው ቤቱን። አሁን ለምሳሌ አቶ ለይኩን በዚህ ሰዓት ታሟል፣ ቤቱን ይገዛል ብዬ አላምንም። በተለይ ደግሞ አሁን የአካል ጉዳተኛም ሊሆን ይችላል፣ ጭንቅላቱንም ስለመታው መሬት ወይም ደግሞ ያለፈውን ነገር ያረገውን ነገር ሊረሳ ይችላል ማለት ነው። እና ቤቱን ለመግዛት በጣም የሚቆይ ይመስለኛል። እና ቤቱን አያገኙትም እነሱ። ቤቱ ወደ ራሳቸው ስም ለማዛወር ነው እንግዲህ እንደዚህ እያደረጉ ያሉት። አቶ ለይኩን ድጋሜ ገብቶ እንግዲህ እንዴት እንደዚህ ታረጊያለሽ? እንዴት እኔን ታጫወችብኛለሽ? ከማረግሽ ደግሞ መዋሸትሽ ብሎ ሽጉጥ ሊያመጣ ወደ ክላስ ከገባ በኋላ ሽጉጡን አውጥቶ ከዛ ልክ እሷ ላይ ሊተኩስባት ስል ዳግም ሲገባ ራሱ ስቶ ወድቆ ነበረና ከወደቀ በኋላ ሊነቃ አልቻለም። የልብ ድካም አለበት ይሆን ምን እንደሆነ አላወቁም እስካሁን ድረስ። እና ሆስፒታል ነው ያለውና በጣም ከባድ ነገር ውስጥ ነው ያለው። እኔ ነኝ ባሌን እንደዚህ ያረኩት፣ እኔ ነኝ እንደዚህ ያረኩት፣ እንደዚህ አንድ ነገር ቢሆን እኔ ለራሴ መቼም ይቅር አልለውም ብላ ስታለቅስ ነበርና ምንም አይሆንም ብዬ ተስፋ አደርጋለሁ። ክብሮም መጥቷል። ክብሮም ስላችሁ ደግሞ ጽናት ላይ ያለው ሳይሆን ናሆም ሆኖ የመጣውን ማለት ነው መጥቷል ማለት ነው። ለማንኛውም እንኳን ደህና መጣክ። አረ ተወና ተጣላላችሁ እናንተ። ልጄ አባዬ አሉ እኮ በአንዴ። አይ እኔም አንዳንዴ ሲጀመር ድራማ መሆኑን ራሱ ረሳዋለሁ መሰለኝና ለማንኛውም እንኳን ደህና መጣክ በሉት። እሺ ክብሮምን እዛ ሰኒን ትቷት ለሰኒ ለዛ ልጅ ትቷት እዚህ ይመጣል። ይሄ እንከፍ የሆነ ልጅ ማለት ነው። አንድ ላይ ነበር የሚያምሩት።
ለነገሩ ይሄኛው ልጅ ይሻላል። ሰንዬ እሱን እያፈቀረችው ይመስለኛል። እና ያው ለሱ ብሎ ለሷ ብሎ አይደለ የገዛ ጓደኛው ወንድሙን የገደለበት እና በዛ በከን እንግዲህ በጣም ተጸጽቷል። በዚህ ሰዓት የሰንዬ አፍቃሪ ልበላችሁ። ሰኒና ኑሃሚን ያው ምን አገናኛቸው? ምንም አያገናኛቸውም። ስለዚህ በደንብ ከኑሃሚን ጋር ተፋቀሩ። ኤርሚያስ ደግሞ ጠፍቷል። የት ሄዶ ነው እናንተ? እኔ ጥያቄ ፈጥሮብኛል። እሱ ከሌለ ድራማው አያምርም። የኑሃሚን አፍቃሪ ጠበቃ እሱ እኮ የኑሃሚን ጠበቃ ነው በቃ። እና ለማንኛውም ቤተሰቦች የሰብስክራይብ ላይክ አድርጉ። ዛሬ አሞኛል እውነት ብዙም እያወራሁ አይደለም።